ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታታዮቻችን እንደምን ከረማችሁ? ዛሬ በባለፈው ክፍል የቀጠለ ኢኮኖሚክስ ግሬድ 10 ፓርት 3 ይዘን መጥተናል ማለት ነው። ሶ ፕሪቪየስ ክላስ ዲስከስ አባውት ኢኮኖሚክ ግሮዝ ስለ ኢኮኖሚክ ግሮዝ አይተናል ማለት ነው። ኢኮኖሚክ ግሮዝ ዲፋይን አድርገናል። ኢኮኖሚክ ግሮዝ እና ኢኮኖሚ ዲቨሎፕመንት ልዩነቱ ምንድን ነው የሚለውን አይተናል ማለት ነው። ሶ ቱዴይ ዲስከስ አባውት ሶርስ ኦፍ ኢኮኖሚክ ግሮዝ። ሶርስ ኦፍ ኢኮኖሚክ ግሮዝ የምንለው ምንድን ነው የሚለውን እናያለን ማለት ነው። በዋናነት ሶርስ ኦፍ ኢኮኖሚክስ ግሮዝን በባለፈውም አይተናል። ለምሳሌ ሪሶርስ ሪክሬትድ ማድረግ፣ ሪኦርጋናይዝድ ማድረግ፣ ሪአሎኬትድ ማድረግ የሶርስ ኦፍ ኢኮኖሚክ ግሮዝ ናቸው። አንድ ኢኮኖሚክ ግሮዝ ሶርስ ሊሆኑ የሚችሉ እነዚህ ናቸው። በዋናነት ሶርሶቹ ምንድን ናቸው ወይም ደግሞ ምልክቶቹ የኢኮኖሚክ ግሮዝ የማደጉ ምንጮቹ ምንድን ናቸው የሚለውን እናያለን ማለት ነው። እነዚህ የሚያሳየው ምንድን ነው? የኢኮኖሚ ግሮዝ ያላቸው ኢኮኖሚያቸው ስታንዳርድ ሊቪንግ ያላቸው እና ፑረስት እና ሪችስት ካንትሪ ታሪክ ነው የሚያወራው። በአጭር ጊዜ እድገት ያመጡ ሀገራቶች፣ ፑረስት የምንላቸው ሀገራቶች በሱ ምን ያክል እጥፍ ይመጣል። ለምሳሌ እንደ ዩናይትድ ስቴትስ፣ ጃፓን እና ጀርመን 10 እጥፍ ሞር ዛን ኦን አቬሬጅ ማለት ነው በ10 እጥፍ ይበልጣቸዋል። ለህንድን፣ ኢንዶኔዥያ እና እንደ ናይጄሪያ አይነት ሀገሮች በአቬሬጅ ኢንከማቸው ለፑረስት ካንትሪዎች በ10 እጥፍ ይበልጣቸዋል ብሎ ታሪክን ያስቀምጣል ማለት ነው። በአጭር ጊዜ ደግሞ ያደጉ ሀገራቶች አሉ። ለምሳሌ እነ ሲንጋፖር፣ ሳውዝ ኮሪያ፣ ታይዋን በጣም በአጭር ጊዜ ኢኮኖሚያቸው ያደገ በአመት እስከ 7% ዲቨሎፕ የሚያደርጉ ኢኮኖሚያቸው ግሮዝ የሚያሳዩ ለውጥ ያሳዩ ሀገራቶች ናቸው። እና ሪሰንትሊ በጣም በፍጥነት እያደገ ያለው ደብል ኢንትሪ ቻይናን አሁን ለምሳሌ 12% ነው የሚያድገው ፐር ይር። በጣም በፍጥነት እያደገ ያለ ሀገር ነው ይላል ማለት ነው። የፑረስት ካንትሪ እና የሪቸስት ካንትሪ ኮምፔር ነው የሚያደርገው እንዴት እንዳደጉ ምናምን ነው የሚያወራው። እና እዚህ ጋር A country experiencing such rapid growth can in one generation go from the being among the poorest in the world being among the richest። ስለዚህ የሁለቱ ሀገራቶች የሪቸስት እና የፑረስት ካንትሪ ታሪክ ነው የሚያወራው ማለት ነው። በዋናነት እኛ ትኩረት የምናደርገው ሶርስ ኦፍ ኢኮኖሚያችን ምንድን ነው? ፕሮዳክቲቪቲ አዝ ኬዝ ኦፍ ዲፈረንስ ኢን ሊቪንግ ስታንዳርድ አማንግ ካንትሪስ እንደ ሀገር ደረጃ ምንድን ነው ፕሮዳክቲቪቲ ለውጥ የሚያሳየው የሚለውን ያሳያል። ፕሮዳክቲቪቲ ማለት ውጤታማነት ነው ወይም ምርታማነት የምንለው ነው። ስለዚህ ምርታማነት ማለት ነው ትንሽ የሆነ ነገር ተጠቅመን ሀይ የሆነ ፕሮዳክት ማምረት ማለት ነው። ስለዚህ ፕሮዳክቲቪቲ አለ ስንል ለስ የሆነ ኢንፑትስ ተጠቅመን ሀይ የሆነ አውትፑት ማምረት ማለት ነው። ስለዚህ ፕሮዳክቲቪቲ ነው ማለት ነው። ሞር ካንትሪዎች አብዛኛዎቹ ሀገራቶች የሪቸስት የምንላቸው የሚጠቀሙት ሀይ የሆነ ፕሮዳክቲቪቲ አላቸው ማለት ነው። በተቃራኒ ደግሞ ፑረስት የምንላቸው ደግሞ ለስ የሆነ ፕሮዳክቲቪቲ ያላቸው ማለት ነው። ዋይ ፕሮዳክቲቪቲ ኢዝ ሶ ኢምፖርታንት? ለምንድነው ፕሮዳክቲቪቲ ጥቅም ያለው? ለምንድነው የሚጠቅመው? ፕሮዳክቲቪቲ ኪ ሮል ኢን ዲተርማይን ሊቪንግ ስታንዳርድ። ለኤቪ ሊቪንግ ስታንዳርድ የተሻለ ህይወት አኗኗር የምንለው ነገር ፕሮዳክቲቪቲ በጣም ጥቅም አለው ይላል ሮይሰን ኮሮስ ማለት ነው። አን ኢኮኖሚ ግሮዝ ጂዲፒ የምንለው ሜጀር ቱ ቲንግስ ኢን ቶታል ኢንካም አርንድ ኤቭሪዋን አካውንት and economy and total expenditure on economy output goods and services። ፕሮዳክቲቪቲ ስንል አንዱ ማጀር የምናደርገው ፕሮዳክቲቭ ውጤታማ ነው የምንለው ምርታችን ነው። ምርታችን ጂዲፒያችን ጨመረ ማለት ደግሞ ግሮዝ አለ ማለት ነው። ግሮዝ አለ ማለት ደግሞ ሊቪንግ ስታንዳርድ አለ ማለት ነው። ሊቪንግ ስታንዳርድ የተሻለ ህይወት አኗኗር የምንለው ይመጣል ማለት ነው። ስለዚህ ፕሮዳክቲቪቲ ጥቅም አለው ማለት ነው። ምርታማነት ጥቅም አለው ኦብቪየስሊ ኢት ኢዝ ትሩ ማለት ነው። GDP can measures two things simultaneously because for an economy as a whole that must be equal. The economy income is economy output። ጂዲፒ በሁለት ነገሮችን ምን ያደርጋል? ሳይመንትለስሊ ሜጀር ሊያደርግ ይችላል በአንዴ ማለት ነው። አንዱ ኢኮኖሚ ሀውል ነው አጠቃላይ መስት ቢ ኢኳል መሆን አለበት። ሌላኛው አውትፑት ሜጀር ሊያደርግ ይችላል ማለት ነው። የሚመረተው ምርትና ኢኮኖሚያችን ሜጀር ሊያደርግልን ይችላል ማለት ነው። ሃይ ስታንዳርድ ሊቪንግ ያላቸው ኢት ካን ፕሮዲውስ ላርጅ ኳንቲቲ ኦፍ ጉድስ ሰርቪስ ኦብቪየስሊ
ቅድም ብለናል። ፕሮዳክቲቪቲ ማለት ምርታማነት ማለት ደግሞ ሀይ የሆነ ጉድስና ሰርቪስ ማምረት ወይም ማድረግ ማግኘት ማለት ነው። ስለዚህ እንደዛ ሲሆን ደግሞ ሊቪንግ ስታንዳርዳችን ሀይ ይሆናል ማለት ነው፣ እየጨመረ ይመጣል ማለት ነው። ስለዚህ አሜሪካን ላይ በቸር ዛን ናይጄሪያ አሜሪካ ላይ ከመኖር የተሻለ ምንድነው ናይጄሪያ ላይ ከመኖር አሜሪካ ላይ የተሻለ ሊቪንግ ስታንዳርድ ይኖራል ወይ በተር ነው ማለት ነው፣ የተሻለ ነው ማለት ነው። ሶ እነዚህ ኮምፔር የምናደርገው ቤዝድ ኦን ፕሮዳክቲቪቲ ነው። ሞር አሜሪካንስ ወርከርስ አር ሞር ፕሮዳክቲቭ ዛን ናይጄሪያን ወርከርስ። ከናይጄሪያ ሰራተኞች የአሜሪካን ሰራተኞች የተሻሉ ናቸው ማለት ነው። ያ ማለት ምን ማለት ነው? ፕሮዳክቲቪቲያቸው ሃይ ነው ማለት ነው። ጃፓን ሃቭ ኢንጆይድ ሞር ራፒድ ግሮዝ ኢን ሊቪንግ ስታንዳርድ አርጀንቲኒያንስ ቢኮዝ ጃፓን ወርክ ሃቭ ኤክስፔሪንስ ሞር ራፒድ ግሮዝ ኢን ፕሮዳክቲቪቲ። ጃፓኖች የተሻለ ምርት ያመርታሉ ከአርጀንቲናዎች የተሻለ ማለት ነው። ስለዚህ ፕሮዳክቲቪቲ ኢዝ ቬሪ ኢምፖርታንት ፎር ኢኮኖሚክ ግሮዝ ኦር ሊቪንግ ስታንዳርድስ ማለት ነው። ሃው ፕሮዳክቲቪቲ ኢዝ ዲተርማይን፣ እንዴት ነው ፕሮዳክቲቪቲ ዲተርማይን ልናደርገው የምንችለው? ዊል ቢ በተር አት ካቺንግ ፊሽስ ዛት ሚንስ he will be more productivity. For instance, if he has more fishing pools, if he has been trained the best fishing techniques, if his island has plenty of fish supplies, or event better fishing ላርስ። በአጠቃላይ የሆነ የተሻለ አሳዎች ለማምረት የተሻለ አሳዎች ለመያዝ ስለ አሳዎች ቴክኒክን መማር አለበት፣ ትሬንድ ማድረግ አለበት እንዴት መያዝ እንዳለበት። ስለዚህ ዲተርማይን የምናደርገው እንዴት ነው? ፕሮዳክቲቪቲያችን ምርቱን እንዲጨምር ማድረግ የምንችለው እንዴት ነው? እውቀት ማኖር አለበት፣ መማር ማድረግ፣ የተለያየ ነገሮች እንዴት መጠቀም እንዳለብን ማወቅ አለብን። ፊዚካሊ ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ሁማን ካፒታል ሊሆን ይችላል፣ ፊዚካል ካፒታል ሊኖር ይችላል፣ ናቹራል ሪሶርሶች ሊኖሩ ይችላሉ፣ ቴክኖሎጂ ናውሌጅ ያስፈልጋል። ምርትን ለማምረት የተሻለ ምርትን ለማምረት እውቀት ያስፈልጋል። እውቀት ሲኖር ደግሞ ኃይል ያስፈልጋል። የፊዚካል ሊሆን ይችላል፣ የሰው ኃይል ሊሆን ይችላል፣ የተፈጥሮ ሀብት ሊሆን ይችላል፣ የቴክኖሎጂ እውቀት ሊሆን ይችላል። የተለያየ ነገሮች ያስፈልገናል ማለት ነው። ፊዚካል ካፒታል ፐር ወርከር ማለት ምን ማለት ነው? ፊዚካል ካፒታል ፐር ወርከር ስንል ወርከር አር ሞር ፕሮዳክቲቭ ኢፍ ዩ ሃቭ ቱልስ ዊዝ ዊች ቱ ወርክ። ፊዚካል ካፒታል ፐር ወርከር ኢዝ ዘ አማውንት ኦፍ ቱልስ ኤንድ ማሽነሪ አቬይላብል ፎር ኢች ወርከር ቱ ወርክ ዊዝ ማለት ነው። ፊዚካል የምንለው እያንዳንዱ የሚሰራው ሰው ከካፒታል ጋር ያለው ፐር ወርከር ሪሌሽንሽፕ ማለት ነው። ሃይ ፕሮዳክቲቪቲ እንዲያመርት እያንዳንዱ ማሽኖች አሉ። ማሽነሪዎች ፎር አቬይሌብል ኢች ወርከር ወርክ ዊዝ ከሚሰራው ጋር እያንዳንዱ ፐር ሲሆን ሲሰራ ፊዚካል ካፒታል ወርከር እናለው። ሁማን ካፒታል ወርከር ማለት ነው። ሰከንድ ዲተርሚናንት ኦፍ ፕሮዳክቲቪቲ ሁማን ካፒታል ፈርስት ሰከንድ ማለት ነው፣ ሁለተኛ ነው። ሁማን ካፒታል ኢኮኖሚስት ፍሮም ናውሌጅ ስኪልስ ወርከር አኳርስ ስሩ ኤዱኬሽን ትሬኒንግ ኤንድ ኤክስፒሪንስ። ከትምህርት ከትሬኒንግ የሚመጣ የሰው ኃይሎችን ሁማን ካፒታል ነው። ከእውቀት ሊሆን ይችላል የሚመጣው ከእውቀት እና ከስኪል ነው፣ ከክህሎት እና ከእውቀት የሚመነጭ ነው። እነዚህ ደግሞ የሚመጡት ትምህርት በመማር ነው፣ ትሬኒንግ በማድረግ ነው፣ ኤክስፒሪየንስ በማድረግ ነው። እነዚህ አይነት ኃይሎች ተጠቅመን ነው ፕሮዳክቲቪቲ የምናደርገው ምርት የምናመርተው። ሁማን ካፒታል ማለት የሰው ልጅ አቅም ነው አይደለ? ከሰው ልጅ የምናገኛቸው ነገሮች ስኪልስ አኩሙሌትድ ኤርሊ ቻይልድሁድ ፕሮግራም ግሬድ ስኩልስ ሃይ ስኩል ኮሌጅ ኦን ዘ ጆብ ኦፍ ትሬኒንግ አዳልት ላበር ፎርስስ። ስለዚህ በትምህርት ሊሆን ይችላል በተለያየ ነገሮች የምናመጣቸው ነገሮች ከሰው ልጅ ዴቨሎፕ እያደረገ የሚያመጣቸው እየተማረ ትሬኒንግ እያደረገ የሚያመጣቸው ነገሮች ሁማን ካፒታል ፐር ወርከር እንላለን ማለት ነው። ፕሮዳክቲቪቲ ፕሮዲውሲንግ ሁማን ካፒታል ሪኳየርስ ኢንፑትስ ኢን ዘ ፎርም ኦፍ ቲቸር ላይብራሪ ኤንድ ስቱደንትስ ታይም ማለት ነው። ፕሮዳክቲቭ ለመሆን እነዚህ ነገሮችን እናደርጋለን ማለት ነው። ሰርድ ዋን ናቹራል ሪሶርስ ፐር ወርከርስ። ሰርድ ዲተርሚናንት ኦፍ ፕሮዳክቲቪቲ ኢዝ ናቹራል ሪሶርስ። ፕሮዳክቲቪቲን ዲተርማይን ከሚያደርግልን ነገር አንዱ ምንድነው? የተፈጥሮ ሀብት ነው። ናቹራል ሪሶርስ የምንለው ኢንፑት ፕሮዲውስ ፕሮዳክሽን ዛት አር ፕሮቫይድ ባይ ኔቸር ሰች አስ ላንድ ሪቨር ማይነር ኦፍ ዲፖዚትስ። በተለያየ ነገሮች መሬት ሊሆን ይችላል፣ ሪቨሮች ሊሆን ይችላሉ፣ ማይነሮች ይችላል፣ የተፈጥሮ ምንድነው ማዕድን የምንላቸው ነገሮች ከእነሱ ሊሆን ይችላል። እያንዳንዱ የምናመርተው ምርት ማለት ዲፈረንስ ኢን ናቹራል ሪሶርስስ አር ሪስፖንስ ፎር
ሰም ኦፍ ዲፈረንስ ኢን ስታንዳርድ ሊቪንግ አራውንድ ዘ ወርልድ። ያው ኦብቪየስሊ ትሩ ነው። በተፈጥሮ ሀብት አንዳንድ ሀገሮች በጣም የበለጸጉ አሉ። ለምሳሌ በነዳጅ ሊሆን ይችላል፣ በወርቅ ክምችት ሊሆን ይችላል። በተለያየ ነገሮች ሀይ የሆነ ሊቪንግ ስታንዳርድ እንዲመጣ ዲተርማይን ያደርጋሉ ማለት ነው። ዩናይትድ ስቴትስ እንደ ታሪክ ሰክሰስ የሆነችው ምንድነው? ፓርት ኦፍ ላርጅ ሰፕላይ ኦፍ ላንድ ዌል ሰብሲዲ ፎር አግሪካልቸር በምርት ነው፣ በግብርና ነው። በጣም ብዙ መሬቶች አሏት ማለት ነው። ቱዴይ ሰም ካንትሪ ኢን ዘ ሚድል ኢስት ኩዌት፣ ሳውዲ አረቢያ አር ሪች ሲምፕሊ ቢኮዝ ሃፕን ቱ ዘ ቶፕ ኦን ላርጀስት ኦይል ኢን ዘ ወርልድ። ነዳጅ አላቸው፣ የተፈጥሮ ሀብት አላቸው። ስለዚህ በቀላሉ ሀብታም የሆኑና ህዝቦቻቸው ሊቪንግ ስታንዳርዳቸው የመኖር ሀይ የሆነ ፕሮዳክቲቪቲ ስላላቸው የመኖር ስታይላቸው ትክክለኛ የሰው ልጅ አስፈላጊ ነው ሙሉ ነገር ይሟላላቸዋል ማለት ነው። እነ ጃፓን ሪቸስት ካንትሪ ኢን ዘ ወርልድ ዲፐስት ሃቪንግ ፊው ናቹራል ሪሶርስስ በጣም ሀይ የሆነ ናቹራል ሪሶርስ ያላቸው ሀገሮች ናቸው። ኢንተርናሽናል ትሬድ ሜክ ጃፓን ሰክሰስ ኢምፖሲብል። ዓለም አቀፍ የሆነ ገበያ ላይ ጃፓን በጣም ታዋቂ እና ተፈላጊም ሀገር ጭምር ነው። ጃፓን ኢምፖርት ሜይን ናቹራል ሪሶርስ ኢት ኒድስ ኦይል ኤንድ ኤክስፖርት ኢዝ ማኑፋክቸሪንግ ጉድስ ኢኮኖሚ ሪች የተለያየ ማኑፋክቸር ጉዶችን ኤክስፖርት ታደርጋለች። ኦይል አለ፣ ነዳጆች አሏት ማለት ነው። በዚህ በጣም የታወቀች ሀገር ናት። ናቹራል ሪሶርስ አንዱ ዲተርማይን ያደርጋል ማለት ነው። ፕሮዳክቲቪቲ ዲተርማይን ያደርገዋል ማለት ነው። ፕሮዳክቲቪቲ ደግሞ አንዱ ሊቪንግ ስታንዳርድ እንዲኖረን ከሚያደርጉ ነገሮች አንዱ ፕሮዳክቲቪቲ ነው ማለት ነው። this is the third one. The fourth one, technological knowledge. Technological knowledge for determining productivity. Now, technology knowledge is understanding the best way to produce goods and services. Understand the best way የተሻለው መንገድ መምረጥ ነው። የተሻለ ምርት ለማምረት የተሻለው መንገድ መምረጥ ነው። 100 years ago 100 years ago most American worked on farmer because farm technology required high input of laborers to feed and then interval population. Today, thanks to advanced farming technology, small fraction of population can produce enough food to feed in the entire country. This is technological change labor for produce goods and services. ከአንድ መቶ ዓመት በፊት አሜሪካኖች ወርክድ የሚያደርገው ፋርም ነበር፣ ምንድነው ግብርና ነበር የሚሰሩት። በጣም ብዙ ሰራተኞች እዛ ላይ ነበሩ። ከጊዜ በኋላ ቴክኖሎጂ አድቫንስድ ሆኖና በትንሹ ትንሽ እንትን ይሰራና አገሩን በሙሉ ይመግብና ሌሎቹም ላይ ይተርፋል። ስለዚህ ቴክኖሎጂ ናውሌጅ መኖሩ አድቫንስድ መሆን ጥቅም አለው ማለት ነው። ፕሮዳክቲቪቲ እና ሊቪንግ ስታንዳርድ እንዲኖረው አንዱ ጥቅሙ ቴክኖሎጂ ናውሌጅ ነው ማለት ነው። ካራክተሪስቲክስ ኦፍ ኢኮኖሚ ግሮዝ። የኢኮኖሚ ግሮዝ ካራክተር ምንድን ነው? ባህሪያቸው ምንድን ነው? አኮርዲንግ ቱ ሲሞን ኩዝኔት ኢኮኖሚስት ነው። አንዱ ኢኮኖሚስት ኢንቫይሮንመንታል ኢኮኖሚስት ውስጥ ያለ ሰውዬ ነው። ስለ ኢኮኖሚክስ ያወራ ነው። ኢኮኖሚ ግሮዝ ሲኖር ምን አይነት ባህሪ ያለው ወይ ካራክተሩ ምን ይመስላል ከሚለው ፈርስት ዋን ሃይ ሬት ኦፍ ኢንክሪዝ ፐር ካፒታል ኢንከምስ። ኢንከማችን ምን ይሆናል? ይጨምራል። ሃይ ሬት ነው ያለን ማለት ነው። የሞደርን ኢኮኖሚ ግሮዝ ኢሴንሻሊ ሚንስ ሃይ ሬት ኦፍ ግሮዝ ፐር ካፒታል ኦቨር ቬሪ ሎንግ ፔሪድ ኦፍ ታይም። ስለዚህ ለሎንግ ፔሪድ ኦፍ ታይም ላይ ሃይ የሆነ ኢኮኖሚ ግሮዝ ይኖራል ማለት ነው። ማቋረጥ እየጨመረ የሚመጣ ማለት ነው። ሰከንድ ዋን ሃይ ሬት ኦፍ ኢንክሪዝ ፋክተር ፕሮዳክቲቪቲ። የምናመርተው ምርቱ ምንድን ነው? ሃይ ሬት ነው፣ ከፍተኛ ምርት አለው ማለት ነው። ኢኮኖሚ ግሮዝ ሪኳየርስ ፕሮዳክቲቪቲ ሃይ ነው ማለት ነው። ኢንክሪዝ ፋክተር ኦፍ ፕሮዳክሽን፣ የምናመርታቸው እያንዳንዱ ፕሮዳክቲቮችን ይጨምራል ማለት ነው። አንዱ ካራክተር ነው። ኢኮኖሚ ግሮዝ አለ ስንል መጨመሩ ኢኮኖሚ ግሮዛችን የምናየው አንደኛ ኢንከማችን መጨመር ነው። ሁለተኛ ፕሮዳክቲቪቲ ምርታችን መጨመር ነው። ሶስተኛው ሃይ ሬት ኦፍ ስትራክቸራል ትራንስፎርሜሽን ነው። ሃይ ሬት ኦፍ ስትራክቸራል ትራንስፎርሜሽን መኖር። ሞደርን ኢኮኖሚክ ግሮዝ ሪኳየር ሽፍት ቱ ኢኮኖሚክ አክቲቪቲ ለስ ፕሮዳክቲቪቲ አግሪካልቸራል ቱ ሞር ፕሮዳክቲቭ ኢንዱስትሪ፣ ወደ ኢንዱስትሪ መሻገር ትራንስፎርም ማድረግ ከአግሪካልቸራል ወደ ኢንዱስትሪያል ግሮዝ ኢንተርፕሪነር ክላስ which has desires the capital undertaking economic activities such as productivity structure of transformation ትራንስፎርም ማለት ነው። አግሪካልቸራል ፕሮዳክሽን ከምናመርት ወዴት መሄድ? ወደ ኢንዱስትሪያል ብንሄድ የተሻለ ነው ማለት ነው።
ሶ ግሮዝ ትራንስፎርሜሽን ማድረግ አንዱ የኢኮኖሚክ ግሮዝ ካራክተሩ ምንድነው? ሃይ ሬት ኦፍ ስትራክቸራል ትራንስፎርሜሽን ነው። ትራንስፎርም ማድረግ ማለት ነው። በከፍተኛ ፍጥነት ወይም በከፍተኛ ሁኔታ ሬቱ ቼንጅ ማድረግ አለበት፣ ትራንስፎርም ማድረግ አለበት። ሌላኛው ኢንክሪዝ ዘ ሬት ኦፍ ሴቪንግ ኤንድ ኢንቨስትመንት ሴቭ የሚያደርግ ነው እና ኢንቨስት የሚያደርግ ነገር መጨመር አለበት። ኢኮኖሚ ግሮዝ ቴክ ፕሌስ ወይም ዶሜስቲክ ሴቪንግ ኤንድ ኢንቨስትመንት ሬት ራይዝ መሆን አለባቸው። ኢንቨስት የሚያደርግ አካል መኖር አለበት። ዶሜስቲካሊ ሴቭ ማድረግም አለብን። እነዚህ ነገሮች መጨመር አለባቸው። ስታብሊሽመንት ኤክስፓንሽን ኦፍ ሞደርን ፋይናንሻል ሰርቪስ ነሰሰሪ ፎር ሞቢላይዚንግ ዶሜስቲክ ሪሶርስስ ማለት ነው። ስለዚህ መጨመር አለብን። ሴቪንጋችን እና ኢንቨስትመንት መጨመር አለበት። ሌላኛው ኢንክሪዚንግ አፕሊኬሽን ኦፍ ሞደርን ሳይንቲፊክ ናውሌጅ ኢን ዘ ፕሮዳክሽን ፕሮሰስስ አፕሊኬሽን ሳይንቲፊክ ናውሌጅ ኢን ፕሮዳክሽን ፕሮሰስ ኤፊሽንሲ ሪሶርስ ኦፍ ዩቲላይዜሽን ቢሳይድ ፕሮቫይድስ ሪሶርስ ዛት አር ስካርስ ሪሶርሳችን ስካርስ ስለሆነ እንዴት በትንሹ ሪሶርሳችን ዩቲላይዜሽን ኤፊሽንትሊ መጠቀም አለበት። እንደዚህ አይነት ነገሮች መጨመር አለብን። ሞደርን ሳይንቲፊክ ናውሌጅ ፕሮዳክሽን ፕሮሰስ አዳዲስ ትምህርቶችን ማምረት ሊሆን ይችላል። እውቀቶች ክሬት አድርገን አዳዲስ ሪሶርሳችን ኤፊሽንትሊ መጠቀም ስላለብን እነዚህ ነገሮች መጨመር አለባቸው ማለት ነው። ሶ ካታጎሪ ወርልድ ካንትሪ አኮርዲንግ ቱ ኢንከም በኢንከም መሰረት ሀገሮች ይከፈላሉ። ካታጎሪ አላቸው የራሳቸው የሚከፈሉበት ጀስቲስ ላይክ ኢንዱስትሪ ነው። እንደ ኢኮኖሚክ እንደ ኢንከማቸው መሰረት አገራቶች በዓለም ተከፋፍሎ ይገኛሉ ማለት ነው። ዲቨሎፕድ ካንትሪ፣ አንደር ዴቨሎፕድ፣ ዲቨሎፒንግ ካንትሪ እየተባሉ ቶዳሮ እንደስመዝ ኢኮኖሚክሶች ናቸው ይከፍሏቸዋል ማለት ነው። በኢንከማቸው መሰረት ማለት ነው። ሶ አንድ ሀገር ኢኮኖሚው ኢንከሙ ሃይ ነው በስንት መሰረት ነው እንደ ሀገር የተከፈሉት የሚለው ነው። እንደ አጠቃላይ ወርልድ ባንክ ላይ ክላሲፊኬሽን 210 ኢኮኖሚ ዊዝ ፖፑሌሽን አትሊስት 30,000 ራንክድ ባይ ዘር ሌቭል ኦፍ ግሮስ ናሽናል ኢንከም ናሽናል ግሮዝ ናሽናል ኢንከም ፐር ካፒታል ውስጥ 200 ሀገራቶችን ኮሌክት አድርጓል ማለት ነው። ሶ ሎ ኢንከም ካንትሪ ያላቸው ምንላቸው ሎ ኢንከም አላቸው የምንለው ባይ ዘ ዌይ እቺ የ2008 ጥናት ናት የምታሳየው። ሎ ኢንከም አላቸው የምንለው ዲፋይንድ ሃዝ ሃቪንግ ፐር ካፒታል ግሮዝ ናሽናል ኢንከም ኤን 2008 ላይ $975 እና ከዛ በታች አመታዊ ገቢ ያላቸው ሀገራቶች ሎ ኢንከም ይባላሉ ማለት ነው። ቤዝ አድርጎ የተሰራው በዶላር ነው። ስለዚህ $975 አመታዊ ኢንከም ያለው አገር እና ከዛ በታች የሚያገኝ ሀገር ሎ ኢንከም ካውንትሪ ይባላል ማለት ነው። እዚህ ውስጥ ይካተታሉ። ሎወር ሚድል ኢንከም ካውንትሪ ሃቭ ኢንከም ቢትዊን $976 እስከ $3,855 ውስጥ ያሉ ሎወር ሚድል ኢንከም ነው። ዝቅተኛ መካከለኛ የምንላቸው ሀገራቶች ማለት ነው። አፐር ሚድል ኢንከም ደግሞ ከ$3,856 እስከ $11,906 አመታዊ ዶላር ገቢ ያላቸው ሀገራቶች ውስጥ አፐር ሚድል ይገባሉ ማለት ነው። ሃይ ኢንከም ካውንትሪዝ ኤንድ ሃየር አዘር ሃይ ኢንከም ካውንትሪ ያላቸው ከ$11,970 በላይ እሱና ከዛ በላይ ያሉት ሀገራቶች ሃይ ኢንከም ውስጥ ይገባሉ ማለት ነው። ስለዚህ ሎወር ሚድል ኢንከም ኤንድ አፐር ሚድል ኢንከም አር ኢንፎርማሊ ግሩፕድ ሚድል ኢንከም ካውንትሪ ውስጥ የሚካተቱ ናቸው። ስለዚህ ዩናይትድ ኔሽን በ2010 ካታጎራይዝ ካደረጋቸው ውስጥ ሎ ኢንካም፣ ሎ ሁማን ካፒታል፣ ሃይ ኢኮኖሚክ ቨልነራቢሊቲ አስ ሊስት ዴቨሎፕድ ካንትሪ ሎ ኢንካም አላቸው፣ ገቢያቸው በጣም ትንሽ የሆነ ሎ ሁማን ካፒታል ምንድነው? የሰው ሀብት የምንለው የሰው ልጅ ማግኘት ያለበት ነገር ለምሳሌ እውቀት ሊሆን ይችላል፣ ናውሌጆች ከሰው ልጆች ማግኘት የምንችላቸው ነገሮች በጣም ዝቅተኛ የሆነበት ሃይ ኢኮኖሚክ ቨልነራቢሊቲ ምንድነው? የኢኮኖሚ አለመኖር ሊስት ዴቨሎፒንግ ካንትሪ ላይ ይታያል ማለት ነው። ዚስ ክላሲፊኬሽን ኢንክሉድ 49 ካንትሪ ኢን ዘ ወርልድ 49 አገራቶች በዓለም ላይ እነዚህ ነገሮች ይከሰትባቸዋል። ከዛ ውስጥ 33ቱ አፍሪካ ውስጥ ነው የሚገኙት። 15ቶቹ ኤዥያ ናቸው ፕላስ
ሃይቲያ ውስጥ ይገባሉ ማለት ነው። ሶ አብዛኛው አፍሪካ ውስጥ ነው ያለው ማለት ነው። ከ49ኙ 33ቱ አፍሪካ ውስጥ ናቸው ማለት ነው። ሶ ዚስ ኢዝ ኦል አባውት ቱዴይ ክላስስ። ሶ ዩ ካን አስክ ኤኒ ኩዌስችን ዳውት ኢን ኮሜንት። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። መልካም ጊዜ። ባባይ